የተወለደው ነገር ነው ለየት ያለ ድምጽ ሲያወጣ የሰማታው ልጅሽን ማታፍሪበት ከሆነና ምንም ሰው ከሆነ ለምን አታሳይንም? ምን ያሳቅም እንዳላታ ታንካራውን ድብና ግን ሁለታችን ይዛታል አንቺ ልጁን ትነጥቂያለሽ። ታዋልዶ ልጄኔ ማየት መብት የለኝም። ለምን ደሞ አብቴ የምትናፍቂ ይዛብን ጠፍታ እንደው ልጅ ይዛብን ጠፍታ ይላል። ይዛብን ተፈኮ ተነሳ ወይ ዝም አትበሉ ይጨንቃል። እኔ እስከማይ ድረስ በቃ ምንም ውስጤ ረፍት ሊያገኝ አልቻለም። እኔ ደግሞ ካየውኝና የተያየ ነገር ሳይ በዛ ቦታ ልጆቼ ለማይሆን ነገር ጥዬ ህይወት የሚጠፋ ነው የሚመስለኝ። በጣም ነው በቃ እኔ አሁን በጣም እየፈራው ነው። የሆነ ነገር የማይሆን መሰለኝ። አሁን እኛም ፈርተናል፣ ግን ከማየቱ አሁን ማየታችን ጥቅም አለው ቢያንስ ማለት ነው። እውነተኛ ልጅ ነው የወለደችው እቺ ሴትዮ ልጅ ከሆነ ወይስ ደግሞ ሌላ ነገር? ልጅ ከሆነ ዳኒ ከመንፈስ ወልዶ ከሆነ እኔ አንተ ጋር አንኖርም፣ ልጆችም ከኔ የሉህም ማለት አይደል? ግድ ነው ሲጀመር ግድ ነው። ትክክለኛ ልጅ ከሆነ የተወለደው ንገሪሽ፣ እንደውም አዳምጪ። ትክክለኛ ልጅ ከሆነ የተወለደው ትክክለኛ ልጅ በ9 ቀን አይወለድም። ስለዚህ እቺ ሴትዮ ሆዶ አያስታውቅም እንጂ በፊትም አርግዛኔ መጣችሁ ከዛ በኔ ልታሳብብ ነው። ይሄንን መረዳት አለበት። ዝም ብሎ በራ እንትን ያሳበበ በ9 ቀን ነውና እና ማስበራ አንተ ነህ ሁሉንም ነገር የፈጠርከው። አሁን ችግር ላይ አንተ ባንኖር ነው እኔ በፊትም ታውቃታለህ። አሁንም በፊትም ታውቃታለህ። እዚህ ጋር ምናወራው አልመጣንተም። በፊት ራሱ ዳኒ ውጭ ላይ ስትጮ ምናምን ብለህ መጀመሪያ ጊዜ ራሱ ይሄ ሐሳቧን አልቀየረችም። አሁን አታሳየንም ወይ ገልጣ አታሳየም? እሷ ፈልገው ነው ፈልገም ደግሞ እነዚህ ወደች ባልታው ነው አክፋ እኔ ቆይላስ ለማጥፋት ስታጠበው ነው ያለየው። ምን እያረግሽ ነው? ምን ችግር ነው የመጣው? ሲቀጥል ጦቷ እንዴት ነው ወታ ሲቀጥል ቆይ ሰው ማለት የተወለደው ነገር ድምጽ የለው ድምጽ ብቻ ነው እንዴ አንተ የሚያሳስበው? የተወለደው ነገር ምንድነው? አሁን እዛውኝ በጣም እኮ የተወለደው ነገር ነው እንትን ያለው እኮ የተወለደው ነገር ነው። አሁን እጮ ራሱ ያዘችው አቅፋው ነው የሰማው። የተወለደው ነገር ነው ለየት ያለ ድምጽ ሲያወጣ የሰማው። ፈረስ ነው የሆነ ምንድነው እንዲህ አይነት ድምጽ አላውቅም። እኔ አላውቅም። እንዴት ነው ምንድነው እሱ? ናሲ እንድገም እንስማው። ወይኔ በፈጣሪስ ምንድነው አሁን የምናረገው? እሺ ደግመን እንስማው ነው። ይሄ ማለታችን አዳምጪ እስቲ። የሆነ እንቁራሪት ነው እንቁራሪት እንደ በቃ ቴንክ ዩ እንቁራሪት ሆኖ እንቁራሪት የሆነ ውሃ ወይም ድንጋይ ስር ሆኖ የሚጮህ አለ። ድምፁ ወፍራም እሱ ነው። የእሱን ድምፅ አይነት ሰባችሁ ነው እኮ አታጠባውም። ይኸው ባዶ እኮ ነው። ግን ምላሷ ለምንድን ነው ያወጣ የነበረው? ምላሷ ኧረ አታስፈራሪኝ በእናትህ። አሁን ነበር አይደል እንዴ ይጡቶ ቆይሽ ለምን አታሳይንም? ቆይ ልጅሽን ማታፍሪበት ከሆነና ምንም ሰው ከሆነ ለምን አታሳይንም? በቀኑ ታያላችሁ። ምንድነው ቀኑ? የምን ቀን ነው እንዴ?
ፕሮግራም አለ በፕሮግራሙ አንድ ጻለ ማይት ነው በፕሮግራም ምናምን ያስ የምን ፕሮግራም ምን እንትን ልታነሺው ነው ክርስትና ነው ወይስ ምን ልታረጊው ነው ጀመር አባቱ ማይት ፈልጋል ስላለ አባቱ አሳይ አባቱ ተረፉ ታዲያ አባቱ እንዲለኝ አልፈልግም እኔ ነኝ አባቱ ምናምን እንድትለኝ አልፈልግም ከኔ አይደለም አፈርጧል ነው ከኔ አይደለም የተወለደ አባቱ አይደለም ምንድነው አንተ በፊት ምን እያልክ ነበረ አባቱ ምናምን አንቺ እንደዚህ ስትይ እንዳልሰማ አልወለድኩም እኔ ከሱ አባቱ ና አሳይ አልወለድኩም ፈልጋለህ ደግሞ አባቱ እንደው ሁሉ ዳንኤል ከኔ ጋር ትጣላል ሌላ ጥርስን ነው ማራገፍ በቦክስ ተረፉ ምናልባት ልጅ ሊሆን ይችላል ማን አራስ ልጅ ፊት አንተቹ አራጅ እንስሳ ፊት አራስ ምናምን ታያለሽ እንዴ ትክክለኛ ሰው አይደለም እንደ እንቁራሪት እየጮኸው ያውቃል አይደል አንተ ቅድም እኮ ካንተ ጋር ያለ ነገር ይቋረጣል ነይ ውጪና እዛ ጋር ሆነሽ ገልጠሽ አሳይን በሩቅ ሆነን እናያለን ነይ አሳይ ለገና እንትን ይቋረጣልና ከሷ ጋር ያለ ነገር ይቋረጣልና አባት እንዳልሆን ከልትልት ይኸውልሽ ቁጭ በይና ነይና ይደክምሻል አንቺም ደግሞ ሰው ወልዶ በዚህ ልክ መጠንከር እኔ በህይወቴ አይቼ አላቅም እኔ መሄድ ነው ያቃተኝ የተነሳችው እንዳትነካው ማንንም አይነካብሽም ውጪ እንዳትነካው ቤቱ ሌላ ታሪክ ነው ምን እንደሚል አላስተኛላችሁ አራስ ነኝ እዛ አይደስ እዛኛው ሶፋ ላይ ቁጭ እዛ ላይ አትጠጊኝ እዛ ይዘሽ ቁጭ በይ ይኸውልሽ ድምጽ አልሰማሁም እኮ እየሰማሁ ነው ግን አትንበጫበጩ በቃ እኔ የፈለኩት በጨርቅ ሙሉን ነው የጠቀለለችው ይታፈናል እኮ አንቺ ሴትዮ እፈን ብሎ ይሞት ግን እኔ ሞታ አልሞታ እየሰማሽ ነው አብራችሁ ነው ያለ እንትን ያለ ይወለዳችሁ ስለዚህ ማየት አለ እኔ ማየት እፈልጋለሁ በቀኑ ነው የሚታየው ወይኔ ደግሞ ቃሉ መች ነው እኩል መብት እንዳላችሁ ደግሞ ፕሮግራም አለ ዳንኤል አባቱ ምናምን አትበለኝ አባቱ ምናምን እንድትለኝ አልፈልግም በቃ ከኔ ጋር እንዳትጣላ አባቱ እንድትለኝ አልፈልግም እና ምን ነው እኔ የዚህ አባት አይደለሁም እንደ እንቁራሪት የሚጮህ ልጅ አባት አይደለሁም ራሴን እንዳጠፋት ገፋፍ ፈልጎ ካረጋ በኋላ አባቱ አይደለም ሌላ ነገር እንዳትሉ ከመንፈስ እንዴት ነው አባቱ ነው የሚችል ካላመንክበት ታዲያ ለምንድን ነው እዚህ ብዙ ነገር ስትሆን ሲጀመር ለማመን ተደፍሬ ነው በቃ እኔ ፈልጌ አይደለም አይገርም ታውቃላችሁ ሁላችሁ ተደፍረህ ነው አያየ አይና አንተም ፈዘ እሷን ፈዛችሁ ፍለፊት ነው ተደፈረ ወንድ ልጅ ካልፈለገና ምንም ነገር ካላሰኘው ቀበቶ ሊልለት አይችልም ምንም ቀናም ሊልለት አይችልም ሰውዬ አንተ እኮ ተገትረህ እኮ ነው እያየህ እኮ ነው ትረሳለህ እንዴ አይምሮ ዘገምተኛ አይደፈርም ሲጀምር አሁን ጭቅጭቁን እንተው እልቁኑ እንዴት አድርገን ይሄንን ነገር ማየት እንደምንችል ስለፈለክ ነው ይመጣል ይሄበት ያለውን መንገድ ስታይ ነው እንደዚህ የምትከደው ለምን ደግሞ አታሳይ እኔ አላሳያችሁም እኔ በፈለኩት ሰዓት ብቻ ነው ማሳየት የምፈልገው ልጅ ከመቼ ወዲህ ነው በፕሮግራም የሚታየው ምንድነው እኛ ልጃችን ወልደን ይኸውልሽ የወለድሽው ልጅ በፈልግበት ሰዓት ነው ምንም ሽፍና አድርጓል ሙሉ ነው የተቀየው ምንም መጣ ምንም እኩል መብትን ያላችሁ አሳዩ እሱም ለፍቷል አይደል አየው ስትጠጋ እየጮኸ እየሰማን እንዴ ጀዝባ ምን የሚበላላ የሚጠጣ የሚበላ ካለ እርቦኛል ምናምን ነገር ትሰሪ ቆይ ደግሞ አታጠቢውማ አራስ ሆነ ሻይር እና ምን ልበልሽ ስጫት የሆነ ነገር ልጁን ሳላይ እውነተኛ ልጅ ይሁን እንደውም ይኸውልሽ ልክ ነሽ ያው እዚህ ቤት ውስጥ ምንም አይነት ምግብም ለማግኘትም እንቅልፍም ለማተኛት እንደፈለግሽም ለመሆን መጀመሪያኛ ልጁን ማየት አለብን ወገቤ ገና አልጠገገም ገና አልተነከረም እባካችሁ አንቺ ኧረ አታውቂም እንዴ እባክሽ ለሚነከረ ደግሞ እዚህ ጋር ይኸውልህ አንደኛ ልጅ ምናምን እያልክ ከመጣላታችንና ከመጨቃጨቃችን በፊት እንደዚህ ዳርክ በግድ ነጥቀን እኔ ልጅ አይደለም እሺ ስለሱ አናውራ አሁን እዚህ ጋር በግድ ነጥቀን
አንድ ሰው አንድ ይይዛል። እኔና እሱ ወንድ ነን መቼም ድብና አድርገን እንይዛታለን። ምን ያላቅም እንዳላት ታውቃለህ። ጠንካራውን ድብና አድርገን ሁለታችን እንይዛታለን። አንቺ ልጁን ትነጥቂያለሽ። ከዛ በኋላ ይዘን ወይ ውጭ ወተን ወይ ደግሞ እዚህ ውስጥ ገብተን ቆልፈን ወይ የሆነ ቦታ ሆነን ወይ እዚህ መልሰን ቆልፈን ምናምን ላችን ላይ እንየው እያልኩሽ ነው። ተግባባ? አትጃጃሉ እንጂ የኔ ሀሳብ ነው ታውቂያለሽ። ወይ አጥንት ነገር የሆነ ነገር የምትበለው ነገር አምጪላት ስትሰጫ ኧረ በእናትህ ታስቀምጥልሃለች። ያልኩህን እናድርግ ነው። እንዳትበላችሁ ብያችኋለሁ በፊትም። በእናትህ ተነዝኝ። ምንድነው የሆነው? ምን ስታጓራ አልሰማሁትም። አንቺ ጉልበት አላት እኮ እንዴት እየሆነች እንደሆነ ልክ እንደ ነብር ማለት ነው። ልጁ ሲነካ አንዛሬ ወልዳ እንዴት ነው? ምንድነው ያወጋኝ? ምንክን የሆነ ነገር ነው ግጥ ያደረገኝ ነው ያወደኩት። ተነስ በቃ እንሞክር። እንዲህ አይነት ነገር አንሞክር። በቃ ምክንያት ነው ግን እናየዋለን። እኔ ዛሬ ሳላይ ይህንን ነገር ሳላይ ዛሬ የትም በቃ አንደኛ ስራ የሚሆነው ማየት ነው አያለሁ። ያመጣው ሀሳብ የኔ ሀሳብ እንኳን ይሻላል። እስቲ አምጣ ሀሳብ። እሺ አምጣ። ቁጭ በይ። ቆይ እናቴ የት ነው የምትሄጂው? የት ነው የምትሄጂው? አይደክማትም እንዴ? ይወለደ አሰጡኝም አሳይኝ። አጥሚት ነገር ስጭኝ። የለም እኔ ኧረ እባክህ ወይ ሌላ የምታወራው እኔ ለመንፈስማ ምንም አይነት ነገር አልተባበርም። ምንም አይታይም። ራስን ጠብቅ። ሰውዬው ሙሉ ሽፍን ነው። እኔ እኮ ስላየው እኮ ገልጠን ምናምን ጨርቁን በስነ ስርዓት ገልጠን ማናይ ከሆነ ሊታየን አይችልም። ግን ውስጡ የሆነ ነገር እንዳለ 100% እርግጠኛ ነኝ። ቆይ ለምን እንደማታሳይን እስቲ እሱን ብቻ ምክንያቱም ንገረኝ እስቲ። እኔ ልጅ አይታይሽ። ለምን አባቱ ምንም አታየው አባቱ ነኝ። እኔ ባፈለኩ ሰዓት ነው የምታየው እኮ እኔ አባቱ ነኝ። እንዳነካ ፈቅደልህ ብቻ ነው ማለት እናንተ ዞር በሉ። እኔ ሊው እኔ ታሳይኛል እርግጠኛ ነኝ 100%። ነይ ዞር በይ አንቺ። ወደ ምን ማለት ነው? እኛ ለምን አናይም? እኔ ካየው በኋላ ይኸውልሽ እኔ አባቱ ነኝ። እነሱን ደግሞ አስገብቼልሻለሁ። ስለዚህ ገልጠሽ አሳይኝ። የወለድሽውን ነገር አሳይኝ። እኔ እኮ ነኝ እኔ አባቱ ነኝ። አባቱ ነኝ ብለሽ አይደል የምታምኚው? ካንተ ነው ያረገዝኩት ብለሽኝ የለም አላልኩም። እንዴት ነው የምጮኸው ደግሞ? ተወኝ በቃ። ልየው አሳይኝ። አባቱ ነኝ አይደል? ልጄን የማየት መብት አለኝ እኮ። ተወልዶ ልጄን የማየት መብት የለኝም? ለምን ደግሞ መብት የምትናፍጊ? አላሳይም። አታሳይ። እግዚአብሔር መላ እናምጣ። የሆነ መላ እንፈልግ። ገሪጽ በቃ የሆነ መላ የሆነ ሲስተም እንፈልግ። ምናይበት ሲስተም እንፈልግ። ምን እንደምትዩ ሌላ ሲስተም ካለ እያልኩ በቃ ያመጣችሁት ሀሳብ ሁሉ ምንም የሚረባ አይደል። አጥሚት ሰጥቼ አጥሚት ልጅ በአንድ እጇ ይዛ በአንድ እጇ አቅፋ በአንድ እጇ አጥሚት አትሰጣም እንዴ አንተ ስታስበው? እሺ ምን እናደርግ? ወይ ደግሞ ልጁን አይደለም እንጠባው ነው። ህፃን ነች ትሰጣለች። ቆይ ብናይ ምን ችግር አለው? ልጁን ፀሐይ ልጄን አላሳይም በቃ። እኛ ማየት በመፈለግበት ሰዓት ታውታላችሁ። የፈራነው ነገር ነው እኮ። ለዛ ነው እኮ ማታሳየው ሰው ስላልሆነ ነው። ስለምታፍሪ በልጅ ታፍሪያለሽ እና ባታፍሪ ማኖር ልጅ ሰው ነው ልጅ። አዎ ሰው እንደ እንቁራሪት የሚጮህ ለምንድን ነው? እንቁራሪት ደግሞ እንደዚህ ትልቅ አይሆንም። ራሷን ደግሞ እንደ እንትን ታያለች እንደ ጥሩጥሩ ነገር። ይኸውልሽ እንቁራሪት በዚህ ልክ ትልቅ ሊሆን አይችልም።
ሲቀጥል እየጮኸ ያለው እንቁራሪት ድምፅ እንጂ የህፃን ልጅ ድምፅ አይደለም። ህፃን ልጅ ቢያንስ ስታጠባው ምናምን ማየት ነበረብን። እናንተ ናችሁ ጥፋተኛ። ከወለደችው ጊዜ ጀምሮ እንቅልፌን አጥቼ ስጠብቅ ነበረ። አላጠባችሁም። አንዴ አጥቻው ለሊቱን ሙሉ እንቅልፌን አጥቼ ምንድነው እሱ ብዬ ለማየት ስጠብቅ ነበር። እንዲህ አይኗን አፍጣ ቁጭ ብላ አንዴም ጡቷን ስታጠባ አላየሁ። ይሄ ራሱ የተለየ ነገር ነው። አንተ ከዚህ በኋላ ለሊት እያጠባሁት ነው። ጅለኛል ቀን እንቅልፍ ወስዷል። አልሰጥም። እኔ ለሊት እያጠባሁት ነው ልጄ። ቢያንስ ላስተ አይ እሱ ያስያዝልሽ አይቻልም። በራሱ ሰዓት ነው የሚሰጥ። አጎቱ አፈር ብላ አፈር ያስፈላ አጎት የሚያደርግ ነገር ያለ ሁሉም ነገር ተስፋ አስቆራጭ ነው። ሊጀምራት ነው ፍቅር አንተ ይስስቅ እሺ ምን ይሄ ሞክሪስ እንደባለፈው ሽንት በሽንት ስታረቂ ወደ ነው ምግብ እያለችሽ ነው እናት አንቺ ማይረባ የህፃን ልጅ ስራ አትስራ። ምንም አትቀይርም። ገና ብርጭቆን ሳሰነዝር አንተ ትመታለህ። አንቺ ፍቅር ልትበላይ ነው፣ እያዛጋች ነው እና ምንም ላግኒ እንዴ አጥሚት ስጪኝ በኩባያ ቀድም በጠጣሁበት አንድ ኩባያ ስጪኝ እባክሽ። ቆይ ይሰራልሻል። ቆይ አንቺ ምን ሽንት ምና አይመጣብሽም? አይ ማለት ምንም በቃ ሰው አይደለሽ። እናንተ የቱን ከቤታችን ሽንት ምናምን አይመጣብሽም ማለት አላሸናናችሁ ለእናንተ መሄድ አልፈልግም። እኔ ቢያንስ ሴት እኮ ነኝ። እኔ ሊያዝልሽ ይኸው እኛ እዚህ ውጪ ላይ እንቆማለን። ልጅሽን አስቀምጠሽ ሽንት ቤት ግቢ። ማንም አይነካትም። ማንም ግን በቃ ዝም ብለን ለምን እንደምትጠረጥሪን እኛ አናውቅም። አንተ ዞር በል በቃ ሂዱ ብላለች። አስቀምጠሽ ግቢ። ምንም ማንም እኔ ነኝ የምጠብቀው። የኔም ልጅ እኮ ነው። እኔም እጠብቀዋለሁ። በቃ እና ማንም እኮ ነው እዚህ ጋር እንደው ምን አባታችሁ ትሰራለህ እኮ እኛ በቃ እሺ፣ ሳሎን ነው የምንቀመጠው እኛ አሙ እና እዛም እንደምትወሻሸቂ በቃ አትንኪያት ካለች አትንኪ። አለማየት እኮ ጻት ባሉ ትግባ አንድ ጊዜ ትግባና በቃ ፀሐይ ዘና እንደፈለች ማንም እስቲ እኔ ነኝ የምጠብቀው። ከዚህ አንድ ሰው እኔም አላይም። ሁሉም ሲጀመር ወልዳለች፣ አንተም ወልደሃል። ልጅ እንትናችሁ ህፃን ላይ ማንም ብርቅ አይደለም። ልጅ ላይ ልጃችን ብርቅ አይደለም። ልጅ እኮ አቦት ነኝ ለህፃን ጨነቃለሁ እኮ ነው። ምን አውቃለሁ። ወጣች እናየዋለን። ቁጭ በል አንተ ቁጭ በሉ። ግቢ እንደፈለግሽ ረጅም ሰዓት ተጣጣቢ። የወለደ አንጀት አይደል እንዴ? አንጀትሽንም እጠቢ። ገብታለች፣ ዘግተዋለች። ቆይ ተረጋጉ። አንቺ የሆነ ነገር እንዳይደርስብን ስንገልጥ ነው። ጠብቅ። አትመጣም። መኪና ውስጥ ገብታለች። ና በቃ ግን የሆነ ነገር ብንሆን ሳንተ የሆነ ያስፈራል። ግን ምንም የለም እኮ ጮኸ ወይኔ ሊያለቅስ ሲል ነው እንጂ እንትን ያልንልሽ ያየ ነው አይደለም። አልቅሶ ነው ድምፁን እኮ ሰምተዋለች ሲያለቅስ
ሊያለቅስ ሲል እኮ እንትን ልንልልሽ ማታሸኙኝ በቃ እናንተና ምን ያለላት እቺ ሄድኩት ግቢ በቃ አልሰማችሁም ድምፁን አልሰማችሁም ሊያለቅስ ነበር ግቢ በቃ እኛ በቃ አስተኙና ግቢ እኔ አላስተኛውም ልጄን ይዤ እገባለሁ በቃ ያው አጥቷል አይደለም ነበረን ቶሎ ገልጥ ማለት ሂዱ በቃ እሺ ልግባበት እሺ በቃ ግቢ ነይ አንቺ ይዛው ልገባ ነው ቶሎ መግለጥ ነበረብን ቶሎ መግለጥ ባንታ መወዛገብ አልነበረብንም በዚህ እሱ ወይ ነገር ቢያደርገንስ እሱ አይደል እንዴ ገባች ምን ትበል ገብታለች እኮ መላም ፈልግ ምን እናድርግሽ እኔ ቻልኩት መገብ የህፃን ነው እሱም ምግብ ስትሰጣት ምግብ ውስጥ ለመብላት ያቃጥልብኛል ብላ ስትፈራ ይፈላው ምን አቀሉኝ ይመን ሁሌ ይፈላው አይፈላው የታገኛችሁ መንፈስ አትወጣም እንደ ደግሞ ቆየች ህፃኑ ይጫዋል እየሳየ ሰማ እሱማ እንደማታወራ እሱ አለም ጨካኝ ሲጀመሪች እየበላችሁ እንደው እየበላችሁ አፈርቻለሁ ተብላ አው አይናችን እያየ ምንም ቢሆን እኮ እንስሳ ቢሆን ያሳዝናል እና ከፍተን ነው ቆይ ምን እንዴት ነው ያን የሚያክል የጓል ድምጽ ነው ሲከፍተን ነው የሷ ድምጽ እኮ የለም የሱ ብቻ ነው እኮ የጮኸ ያለ ተኑራ በቃ እንዘጋዋለን አለች ትሄዳለች ድምጿ ግን የለም እኮ አንድ ነገር እንዳታረገን ቀስ ብለህ ፈትኩ ትይዛለህ እጄ ሰራ ቆይስቲ አረ ምንም ሰው እየታየኝ አይደለም እንዴ አሁን ባሁን የጠፋ ይዛብን ጠፍታ እንዳይሆን ሳናየው ማለት ነው ከጠፋለች እሷ ሽንት ቤት ገብታ በሌላ በኩል ጠፍታ ስንት ቀን ያሳይታን የለ እንዴ አፈር ብሎ ይዛብን ጠፍታ እንዳይሆን ብቻ ይዛብን ጠፍታ ይላል ይዛብን ጠፋ እኮ ተነሳ ወይ ምንድነው ዳኒ ምንድነው ያየሁት ያሉት የታለ ሲጀመር እሷ አይለችም እኮ ምንድነው ደግሞ ይሄ ደግሞ እትብትነ አይደለም ያልተፈታልኝ ጥያቄ ምንድነው እስካሁን ድረስ ምንድነው የታለ ሴትዮ ቃል ደግሞ ካንፈራገጥ ምንም ነገር ያደርግም ድምፁ አለ እኔ ይሄን ማየት አልችልም ፍቅር ናንተት ገላው ነው የደችው ገላው እኮ የጣፈችው እኔ ምን አውቃለሁ ወይኔ ጉልበቴ ተብረከረከ እግዚአብሔር የሆነ እንጨት ነገር አምጣ ዳን ምንድነው የምናረገው ሻው እንጨት ነገር አምጣ እዛ መጥረጊያ እንጨት ቢያንስ ምንድነው ውስጥ ያለው ልጅ ይዛው ቶሎ በል ዳኒ ቶሎ በል ገልጠኝ ነው እኔ አልፈራም ምን ከዚህ በላይ ችግሮች አሳልፈን አልፈራም ቶሎ በል ገልጠኝ ነው ግለጥና ምንድነው መገልጠው ራስ ግን እንካዝ ምንድነው የሆነ ደግሞ ተታማለው እኮ ሰጣራኮ በቃ ሞቶን አንተ እንዳይወጋ ካይነክ ምንድነው አንተ መልጣት ነው የሆነ ነገር ቢበላኝ እናንተና ኧረ ክፈተው በእናትህ ገላው ነው ምንድነው ገላው ነው ልጁ እኔ መቻል አቃተኝ እግዚአብሔር
ገለጠው እስቲ ገለጠው። ምንድን ነው? በፈጣሪ ስም በመድኃኒዓለም ስም ወይ እግዚአብሔር ከሰረ ድንጋይ እኮ ድንጋይማ ነው። ድንጋይ ነው እኮ ምንድን ነው? በደም የተጨማለቀ ወይ ምንድን ነው? ድንጋይ ነው የወለደች። ድንጋይ ነው አየሁኝ። ምንድን ነው? ድንጋይ ነው የወለደች ማለት ነው። አየህ፣ የተጎረባበጠ ሲባል የዛን ጊዜ ማወቅ ነበረ፣ መገመት ነበረበት። ድንጋይ ነው። በፈጣሪ ከሰው ማህፀን ነው የወጣው ወይስ ከሴጣን? ሲጀመር እርግማን ነው። እሷ እርግማን ነው እዚህ የወለደችብኝ። ወይኔ ያረግማለች እቺ ሴት። ድንጋይ አታብለህ እስከዛሬ ሲሸውደን ነበር ማለት ነው።